አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ ቻናሌ ቤተሰቦች እንዴት ናችሁ? ምን ያለው አልሐምዱሊላህ ሰላም ነኝ። ዛሬም ብቅ ብያለሁ። ለቻናሌ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ የቻናሌ ቤተሰቦች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ዛሬም እንግዲህ በአዲስ ቪዲዮ መጥቻለሁ። አንዲት እህቴ ለኢትዮጵያ የሚሆን ስልክ ምን አይነት ስልክ ይዤ ብመጣ ይሻላል ብላ ጠይቃኛለች። ስልክ ብቻ ሳይሆን በነገራችን ላይ ከዚህም በፊት ኢትዮጵያ ስትመጡ የሚጠቅሟችሁን ነገር ይዛችሁ ነው ብዬ አንዳንድ ነገር ነግሬያችሁ ነበር። ዛሬም በዚሁ አጋጣሚ ስልክ ብቻ ሳይሆን ኢትዮጵያ ስትገቡ ምን ይዛችሁ መምጣት እንዳለባችሁ፣ ምን እንደሚጠቅማችሁ ልነግራችሁ ፈልጋለሁና እስከ ቪዲዮ የመጨረሻ ድረስ አብራችሁን ቆዩ። ቪዲዮውን ስትጀምሩ ላይክ አድርጉት፣ ብዙ ሰው ጋር እንዲደርስ ማለት ነው። እዚህ ጋር እንደምታዩት ቡና እየጠጣሁ ነው። ቡና እየጠጣሁ ቁጭ ብዬ ነው የማወራችሁ ማለት ነው። እዛ ጋር ሆኜ ፀሐይ ስላለ በራፉ እያንጸባረቀ ቪዲዮውን ጨለማ አረገብኝና ለዛም ቦታ ቀይሬያለሁ። ስልኬን ራሱ ማስቀመጫው አልተመቸኝም፣ አልተስተካከልልኝ ብሏል። ድምፄን ደግሞ የሆነ ነገር ሸቶኝ ፍን አድርጎኛል። ያው ለድምፄ ጥራት ይቅርታ ማለት ፈልጋለሁ። እናም አንዲት እህቴ ያው ለኢትዮጵያ ምን አይነት ስልክ ነው የሚሻለው፣ ምን አይነት ስልክ ይዤ ብመጣ ይሻላል ብላኛለች። ያው አቅምሽን በሚመጥን ሁኔታ ገዝተሽ ነይ። እዚህ ሀገር ያው ሁሉም ነገር ውድ ነው ታውቃላችሁ። በተለይ ስልኮች ውድ ናቸው። ለምን ይቺ አትሆንም? 10 ምናምን ሺህ ብር ናት። ዞሮ ዞሮ አሁን የኔ ስልክ የመጀመሪያው ስልኬ A13 ነበረ፣ ዩቲዩብ የምሰራበት ማለት ነው። የካሜራው ጥራት እንዴት እንደምወደው ነበረ። ጥርት ያለ በቃ ካሜራው ምን ብዬ ልንገራችሁ፣ ቪዲዮ ስቀርጽ በቃ ምንም የሌለው ጽድት ያለ ቪዲዮ ነበረ እንትን የሚልልኝ። ጥራቱ የካሜራ ጥራቱ አሪፍ ነበር፣ ወደው ነበርና ወደ ሳውዲ ሲሄድ ለሰው ሰጥቼው ሄድኩኝና ያንኑ አይነት መልሼ እገዛለሁ ብዬ A16 አሪፍ ነው ሲሉኝ A16 ገዛው። አሁን ይሄ ዩቲዩብ የምሰራበት ስልኬ ሳምሰንግ A16 ነው፣ ግን የካሜራው ጥራት ብዙ አይደለም፣ እንደዛኛው ስልኬ አይደለም። ያው ቢሆንም ግን እየሰራሁበት ነው። ይሄ ራሱ A16ቱ በ4G ኢትዮጵያ 30 ሺህ ብር ነው። 5G ሲሆን ደግሞ ይጨምራል። አሁን የኔ 5G ነው። እናም ምን ልልሽ ነው እህቴ፣ ያው አቅምሽን በሚመጥን መልኩ ገዝተሽ ነይ። ለኢትዮጵያ ምን ይጠቅማል የሚለው ደግሞ ለምን ይቻ አትሆንም? 10 ምናምን ሺህ ብር ናት። እዚህ ሀገር ሆናችሁ ያው ታውቃላችሁ፣ ነግሬያችኋለሁ። ትልቅ ብር አውጥታችሁ እቃ መግዛት ከባድ ነው። ከሻፍ ራሱ ቢሆን ይጠቅማል ኢትዮጵያ ላይ ስትመጡ ማለት ነው። እናም ደህና የተባለውን ስልክ በአቅምሽ ልክ የምትሰሪበትን ገዝተሽ ነይ ይልሻለሁ እህቴ። እኔ የምጠቀምበት A16 ነው። አሁን ቪዲዮ የምሰራበት ስልኬ ማለት ነው። አሪፍ ነው። ያው ባትሪው 5000 ነው። ባትሪው አሪፍ ነው። እናም እኔ አሁን ይሄን የገዛው 700 ሪያል ነበረ። ያው ከዛ በላይ ደግሞ አለ አሪፍ አሪፍ ስልክ እንደ አቅምሽ ልክ። አሁን ይሄ ነው ማለት አልችልም እኔ አቅምሽን ስለማላቅ ማለት ነው። በአቅምሽ ልክ አንቺ ስለሆንሽ የምታውቂው አቅምሽን ገዝተሽ ነይ ነው የምልሽ። ምን ይጠቅማል ግን ሁሉም ለምን ከሻፍ አትሆንም? ኢትዮጵያ ላይ ስትመጡ ይጠቅማችኋል። ይዛችሁ ነው ነገርኳችሁ። ይቺ ስልክ ራሱ 10 ምናምን ሺህ ብር ናት ኢትዮጵያ ማለት ነው። እና ሌላው ነገር ደግሞ ከዚህም በፊት ነግሬያችኋለሁ። አይባድ እንደዚህ አይነት አይባዶች ለልጆቻችሁ ይዛችሁ ነው። ኢትዮጵያ ላይ በጣም ውድ ነው። አያችሁ፣ ይሄን አሁን እኔ ከኳተር ስመጣ ነበር ለልጄ ይዤለት የመጣሁት። በጣም አሪፍ አይፓድ ነው። ሻሃኑ ራሱ የኔ ቻርጀሩ ማን ነው ቶሎ አያልቅበትም። አሪፍ ነው። ጽድት ያለ ጠንካራ አይፓድ ነው ማለት ነው። እና ከገዛችሁ አይቀር ደግሞ ደህና ብር አውጥታችሁ ደህነኛውን ግዙላችሁ ቶሎ እንዳይበላሽ ማለት ነው። እና ለልጆቻችሁ ልጅ ያላችሁ አይፓድ ይዛችሁ ነው፣ ይጠቅማችኋል። ብዙ ነገር መማር ይችላሉ። በዚህ ራሱ ታስጭኑላችኋላችሁ። ቁርአን መቅራት ይችላሉ። እንግሊዘኛ እንትኖች ስፔሊንጎች መማር ይችላሉ። ብዙ ነገር ስለሚያስተምር ይሄን ይዛችሁላቸው ነው። ሌላው ነገር ደግሞ ፓወር ባንክም ወሳኝ ነገር ነው።
ፓወር ባንክ አይደለም ገጠር ላለ ሰው ከተማ፣ እኛ አሁን እዚህ ሆነን ብዙ ጊዜ ነው መብራት የሚጠፋው። በዛ አጋጣሚ አሁን ቻርጅ አድርጌ ይሄንን ካስቀመጥኩት መብራት ሲጠፋ አልቸገርም ማለት ነው። በዚህ ቻርጅ ማድረግ እችላለሁ እና ፓወር ባንክ በጣም ጠቃሚ ነገር ነው። አሁን ገጠር በተለይ ገጠር ላሉ ቤተሰቦቻችሁ ይዛችሁላቸው ብትመጡ ከተማ ሲሄዱ አንድ ጊዜ አስሞልተውት ይመጣሉ። ከዛ ብዙ ጊዜ በዚህ ቻርጅ ማድረግ ይችላሉ እና ፓወር ባንክ ይዛችሁ ኑ እላችኋለሁ። ሌላው ደግሞ አሁን ለምሳሌ ቅባት፣ ሻምፖ፣ ሳሙና፣ ቫዝሊን ከዚህም በፊት ነግሬያቸዋለሁ። አሁን እኔ ከመጣሁ ጀምሮ 6 ወሬን ጨርሼ 7ኛ ወሬን ይዣለሁ። ሳሙና፣ ሻምፖ፣ ቫዝሊን፣ ቅባት ገዝቼ አላቅም። አሁን ግን እያለቁብኝ ነው። እነዚህ ሳሙናዎች የሻወር ሳሙና እነዚህ ገዝቼ አላቅም። እነዚህ ብዙ አሉኝ አላለቁብኝም ገና ማለት ነው። ይዛችሁ ብትመጡ ለብዙ ጊዜ ይጠቅማቸዋል። አሁን እኔ 7ኛ ወሬን ይዣለሁ ብያቸዋለሁ። እስካሁን የሻወር ሳሙና አልገዛሁም፣ ሻምፖ አልገዛሁም፣ ቫዝሊን አልገዛሁም፣ ቅባት አልገዛሁም። ሻምፖ ያልቋል። አሁን ይቺ ናት የቀረችኝ፣ ግን እስካሁን ተጠቅሜያለሁ። በተለይ እናንተ ኮንትራት ቤት ያላችሁ ልጆች ማዳሞቻችሁ ስለሚገዙላችሁ ያን ያክል ብዙ እንትን የሚል ስላል አይደለ ይዛችሁ መምጣት ትችላላችሁ። ለብዙ ጊዜ ይሆናችኋል። ምክንያቱም ኢትዮጵያ ውድ ነው። ቫዝሊን ይቺ ብቻ ናት የቀረችኝ። አሁን ቅባትም ይዛችሁ ነው። እዚህ ውድ ነው። እነዚህ አሁን እንደነገርኳችሁ ከመጣሁ 7 ወር ሊሞላኝ ነው። እስካሁን ግን ገዝቼ አላውቅም። ሌላው ቢቀር የሻወር ሳሙና ራሱ ውድ ነው። ሻምፖ ራሱ ውድ ነው። ከዛ ይዛችሁ መምጣት ከቻላችሁ ምንም አይነት ነገር ስታችሁ እንዳትመጡ ይዛችሁ ነው እላችኋለሁ። እና ደግሞ እንትን ይሄ ምን ነበር ስሙ? ቪክስ ውድ ነው እዚህ። ደግሞ ቪክስ አሁን በጣም ለብዙ ነገሮች መድኃኒት ነው። እኔ አሁን የሆነ ቦታ ሲያመኝ እንደው ራሴን ራሱ እንደዚህ እንትን ሳያመኝ እዚህ እና እዚህ ላይ ቅብት አድርጌ እሽት ካረኩት በዛው ነው የሚጠፋው። የሆነ ቦታ ሲያመኝ እንደዚህ እሽት ካረኩት በዛው ነው የሚጠፋው። እና ቪክስ ለብዙ ነገር መድኃኒት ስለሆነ ጥላችሁ አትምጡ፣ ይዛችሁ ነው እላችኋለሁ። አሁን እኔ ያልቆብኛል እገዛለሁ ማለት ነው። እና ውድ እህቶቼ ሌላ የምትጠይቁኝ ማወቅ የምትፈልጉት ነገር ካለ ጠይቁኝ፣ እመልስላችኋለሁ። አንድ እህቴ ደግሞ 600 ሺህ ብር ቤት ይሰራልኛል ወይ ብላኛለች። የኔ ውድ እኔ ይሰራልም አይሰራምም ማለት አልችልም፣ እርግጠኛ መሆን አልችልም። ያው አሁን ላይ ታውቂያለሽ ሁሉም ነገር ከባድ ነው። ውሃ ቤቱን አቁሞ ውሃ ልክ ያሳስራሉ ይመስለኛል ያልሽኝ። አሁን 60 ምናምን ቅጠል መሰለኝ 60 ምናምን ቅጠል ይሰራልኛል እያልሽ መሰለኝ። 600 ሺህ ብር አሁን ሲታሰብ እንጨት አለብሽ፣ ቆርቆሮ 1000 ምናምን ብር ነው። የአናጺዎቹ አሁን ቤት የሚሰሩት እንደ ጊዜው እየጨመረ ስለሚሄድ እነሱም ብዙ ብር ነው የሚቀበሉት። የአናጺ አለብሽ፣ የቆርቆሮ አለብሽ፣ የእንጨት የሚስማር አለብሽ። ይህን ሁሉ ሸፍኖ ሰርቶ እንደገና አሸዋ 1 ሲኖ አሸዋ ስንት መሰላችሁ? 60 ሺህ ብር ገብቷል። ያውም የኛ የጃሪ አሸዋ ማለት ነው። አሁን እኛ ስናመጣ ያመጣነው አሸዋ የመርሳ አሸዋ ነው። የመርሳ አሸዋ አሪፍ ነው ይባላል። እንግዲህ የጃሪ አሸዋ አንድ ቢያጆ 60 ሺህ ብር ገብቷል። ድንጋዩ ደግሞ 50 ሺህ ብር እንደዛ መሰለኝ አሉት። እንደዛ ገዝቶ ያናጺዎች አሁንም ውሃ ልክ የሚያስሩት ባለሙያዎቹ እነሱም ብር ይላሉ። ያንን ሁሉ ችሎ የሚያሰራልሽ አይመስለኝም እንደኔ ማለት ነው። ግን ያው ቤቱን እንጨቱን እንደዚህ ያቆምልሽ ይሆናል። ምክንያቱም አሁን ሁሉም ነገር ውድ ስለሆነ ማለት ነው። እና ያው እንደዚህ ነው ልልሽ የምችለው። እና ውድ እህቶቼ ደግሞ ካርጎ የምታደርጉ ልጆች ካርጎ ካደረጋችሁ ገንዘባችሁን ካወጣችሁ አይቀር ደህና ነገር ላኩ። አሁን ለምሳሌ ብርድ ልብሶች፣ አንሶላዎች፣ መጋረጃዎች፣ የቤት ይሄ ምንጣፎቹ የሉም እነሱ ራሱ ውድ ናቸው እዚህ። እነሱን ከላካችሁ አይቀር ደህና ነገር ላኩ።
ልብስ ምናምን አትላኩ። የዛ ልብስ መጥቶ እዚህ አይለበስም። ዝም ብሎ ብጥስጥስ ያለ ነው። የዛ ሀገር ልብስ መጥቶ እዚህ ይቀመጥና እቃ መለወጫ ነው የምታደርጉት። ምንም ጥቅም የለውም። ምክንያቱም አገሩን የሚመጥን አይደለም። እዚህ ሀገር መታችሁ አትለብሱትም። እና ለብጥጣሽ ነገር ብራችሁን እንዳታወጡ። ካላካችሁ ደህና ብርድ ልብስ፣ ምንጣፎች ምናምን እንደዚህ አይነት ነገሮች ላኩ። ሌላውን ይሄን ብጥጣሽን ተውት። እዚህ መጥቶ ኪሳራ ነው፣ አይለበስም እላችኋለሁ ውድ እህቶች። እና ውድ እህቶቼ የዛሬው ቪዲዮ ይሄንን ይመስል ነበር። በሌላ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ